አካውንትን አውቄዋለሁ። አለው በል ቻፒ ካለ አለው በል አስገብቻለሁ። ስክሪንሾት የላኩልሽ ስንት ሰዓት ዜናው እንደደረሰኝ እንድታዩ ነው። ሰዓቱን 1 ሰዓት ከሰዓት ምሳ ሰዓት ላይ 1 ሰዓት ከ53 ደቂቃ ሰዓቱ እንድታዩ ነው። አየሁት። እሺ አየሁት። እሺ ቆይ እኔ ውስጥ ልግባ። ዝጫ ሳሪቲ በቃ እኔ ቸኩላለሁ። እሺ ማሬ ወደ ስራ ልሄድ ማትራንስ ስለቀረ ሪሞሽ ሻፒንግ ልኬልሻለሁ። ቦትም ላይ ቁጥሩን እሺ። ሪም በጣም ነው የማመሰግነው። በጣም እኔ ቦቲም ላይ ልከሽ ነው ዋትሳፕ ላይ እየጠበኩሽ ያለሁትኝ። ሪምዬ ኧረ ተይ ወደ ዋትሳፕ ተመለሽ። ታይ እመለሳለሁ አታስቢ። ቆይ አንድ ጊዜ ቻፒ ሀቡ ትስተካከል። አንድ ጊዜ ብቻ እየበላሽ ስለሆነ አንድ ጊዜ እንትን ትበል። ያው እሺ ሰላም ወንድሜ፣ እንኳን ደህና መጣክ። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። አለን አለን አለው እግዚአብሔር ይመስገን። ቪዲዮ እስክታበራ እየጠበቅን ነው። እሺ ላብራ። ቪዲዮ አብራል። አቡኔ ሚዩት አድርጊያለሁ። እሺ ታርጊ። ሰላም ሰላም፣ እንዴት ዋላችሁ? አለን አለን። ስለመጣት እናመሰግናለን። ስላንተ እየተነጋገርን ነበረ። ብዙ እህቶች በአንተ ተበደልን ብለው የኢትዮጵያ ሕዝብ ድምፅ እንዲሆናቸው እኛ ጋር መጥተዋል። እናም ለዛም ልትሰጠን እንፈልጋለን። እናመሰግናለን። በጣም አመሰግናለሁ። በመጀመሪያ ደረጃ ማለት ወይም ደግሞ በኖርማሊም እንደዚህ ያለኝን ሰው እንደዚህ ብላችሁ ብትነግሩኝ እኔ እየሰማሁ ነበር። ቅድም ጀምሮ እየሰማሁ ነበረ ያለውን ነገር ምንታችሁኝ ቁጭ እያየሁ ነው። ረጅም ሰዓት ከመጀመሪያ ጀምሮ እየሰማሁ ነበረ እና የራሴ እናንተ በደንብ ሰምታችሁ ከሆነ እኔ የራሴን አስተያየት ለእያንዳንዳቸው ልጅ ዶክመንት ማስረጃ ካልክ ምንም አይነት የዶክመንታዊ ማስረጃም ባይሆንም እኔ በእነሱ በሰጡት ላይ የራሴን አስተያየት ወይ የስ ማስረጃ ስለጠየቅን ነው። ስትጀምር መጀመሪያ ኤቪደንስ ስላልክ ዊ ዶንት ሃቭ ኤኒ ኤቪደንስ ዶክመንታሊ እኔ ኖሬ አሁን እንዲህ ማለት ተፈለጉ ልስማ ወይ ለማለት ነው። የስ እኛ በደንብ አዳምጠኸዋል። አንተ ከታች ሆነህ አንተ በሌለበት እኛ በደንብ አዳምጠነዋል። ስለዚህ አንተ ለእነዚህ ነጥቦች መልስ ስጡበት። እናመሰግናለን። ከማን ልጀምር? ከኤደን ልጀምር? ከሶሊያና ልጀምር? ከዋናዋ ከሶሊያና መጀመሪያ ደግሞ ወደ ህዝቡ የመጣችሁ እሷ ስለሆነች ከእሷ ጀመር። ጥያቄ ያለኝ እያለች ነው። ማይክሽን አብሪ። አቡ ድምፁን ያስተካክል። እኔ ከዚህ በኋላ አልናገርም። እሺ ውዴ አንቺ ተናገር። ቡዲና ባላለሁኝ እኔ በዚህ ልጅ በጣም ወንጀል የደረሰብኝ ገንዘቤን ያጣሁኝ ብዙ ነገር የተነጠቅኩ ሰው ነኝ። ይሄንን ሪከርድ አድርጉልኝ። ይሄ የምናገረውን ነገር ማለት ነው። ይሄ ቻፒ ይባላል። እውነተኛ ስሙ ሌላ ነው። ኢሳያስ ነው ማለት እየሰማች ሳይሆን የምታወራው ትላንትና ስታወራ በትክክል እውነት ለመናገር ቻፒ ብላ ነበር አለ ሪከርዱ ስሜን ስታ ትላንትና ማለት እኔ እውነት ለመናገር ልጅ በአካልም ምናምን አይቻትም አላቅም አግኝተናል። እውነት እሷ እንደዚህ ስለኔ መናገር የምትችል ከሆነ በደንብ ብትናገር ደስ ይለኛል። እኔ ስልኬም የላትም አይቻትም አላቅም። በአካል አንዴ ልጠይቃት። ይሄንን ግለሰብ በአካል አይተሽው ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው? እዚህ ጋር ከዚህ ጋር ፎቶ የለኝም ማለት አይ ዶንት ኖ ሃው ቱ ሴይ። አሁን ስንነጋገር ህይወቴ በጓደኛዬ ሞት ተጠያቂ። ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና ፕሮፌሽናል እና በውስጥ ብዬ ለምኜ ትናንትና በጓደኞች ፎቶ እሺ፣ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቀው እዚህ ምድር ላይ እናንተ ሁለታችሁ አሁን እኮ እሺ አውቀዋለሁ እኮ ነው። በአካል ግን ተገናኝታችሁ አታውቁም? ኖ ከዚህ ጋር እኔ ህብር የለኝም። ተገናኝተን አናውቅም።
በስልክ አውርታችሁ ታውቃላችሁ? ይኸውልሽ መድኃኒቱን ይዞ የመጣው የእሱ ወንድም ነው እኔ ጋር። እሱ ግን አዎ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያን በአካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ የሆነች ልጅ ታማብን ነው በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለ እዚህ ጋር ስላለው ግለሰብ ስናወራ ማለት ከሀናን ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብር ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። የአይነ ደረቅ እስኪ ልብ ካለክ ያንተ ጥንቁልና ማለት ነው እኔ ላይ ኃይል ይምጣ። ለምን አንተ ትናንት ለመንኩት በቃ አባ ጋር ሄደን እናምናለን አለ ማለት ነው። ልጁን እጠራልሻለሁ የደወለልኝ እንደዛ ያለበትን ሪከርድ ልታሰሚኝ ትችላለሽ? አመጣለሁ፣ ሰዎቹን አመጣለሁ። ሰው አይደለም ይላል ሪከርድ በስልክ ያወራችሁት አስወጣለሁ። ይፋላት ሰው አለኝ እኔ አስወጣለሁ። ፕሊዝ በቃ እሱን አምጪ ማስረጃ። አሁን ቁጥሬ እንኳን ካላት አለሽ የዚህ ግለሰብ ቁጥር አሳይ ምናምን አለ ያወራንበት አለኝ እንዴ አንተ ስሰልልክ 3 ወር እኮ የፈጀብኝ ካለ ቁጥር አይደለም እኮ ማለት ሰሊና ማሬ ሰላምዬ ቆይ በየተራ እንደዚህ ተበጣበጥን እኮ አንዴ ሚውት ያረጉትን ይመኑ አንቺ እና እሱ ኮንቨርሴሽን አላችሁ ዋትሳፕ ላይ አንዴ ታሳይናለሽ ኮንቨርሴሽናችሁን ቴክስት የሚሆን ቮይስ አንዴ አንቺ እና እሱ በህይወታችሁ ኮንቨርሴሽን ትናንትና ተለምኗል። ትናንትና አለ ላስወጣልሽ እሱ አንቺ ከአንቺ ጋር ያወራበትን አሳይን። እሱ በፍጹም ያላቃትም አውርተን አናውቅም እያለ ነው። ስለዚህ አሳይን። የቤተክርስቲያን ግሩፕ አለ። የመጀመሪያ የለቀቀችው የቤተክርስቲያን ግሩፕ ነው። ፐርሰናሊ አላወራችሁም? ፐርሰናሊ ምንም ነገር የለም። እሺ አንዴ ልጠይቃት። ሰሊና ፐርሰናሊ ጥያቄው አጭር ነው፣ አጭር መልስ። ፐርሰናሊ አውርታችኋል? በግላችሁ ሁለታችሁ በስልክ አውርታችኋል? በዋትሳፕ አላወራንም። በግሩፕ እኮ ታዲያ በግሩፕ እኮ ብዙ ሰው ያወራል። አንቺ የትኛው? እኔ እና እሱ ብቻ ነን። እኔ እና እሱ ብቻ ነው ጊዜ ተሰጠን። እኔ እና እሱ ና በእናትህ ቤተክርስቲያን ና እመን ፎቶህን ሳላዋርድ በፊት የሴቶቹን ገንዘብ መልስ ስለው ማነሽ አንቺ ማነው አባ ሪከርዱ አለ ድምፁ እንዳለ አለ ወንድሞሽ ማለት ነው። እኔን የሆነ ነገር አድርጊ አለ እየተደማመጥን አንድ አጭር ጥያቄ ስንጠይቅ አጭር መልስ ከሆነ መግባባትና መፍትሄ ላይ መድረስ እንችላለን። ግን እንደዚህ ሁላችንም ምንጮህ ከሆነ ለውጥ አይመጣም። ስለዚህ የእሱ ጥያቄ በግል አውርታችኋል? በግል አውርተን አናውቅም ብለሃል። ኦኬ በግል አውርታችሁ አታውቁም። ዋትሳፕ ግሩፕ ላይ ነው። በአካል ተገናኝተን አናውቅም ብለሃል። አዎ በአካል ተገናኝታችሁ አታውቁም። እናውቃለን። በአካል ተያይተን ጎን ለጎን ቆመን እናውቃለን። ቅድም አይቼው እኮ አላውቅም አልሽኝ። አብራችሁ ክለብ አንተ ፊት ለፊት አይደል እንደ ተቀመጥነው ክለብ ትዝ ካለህ የዲጄው ልደት ጊዜ በአይነ ቁራኛ አይደል እንደ ስትከታተለኝ የነበረው እሱ ቪዲዮ አለኝ እኔ አወጣዋለሁ። ዝም በል እንዳትዋሽ። በሰዓቱ እሱ አላየሽም ይሆናል። አይቶሻል እንጂ ነበር። ሰላም ተባብላችኋል? ምን ሰላምታ እንጂ ሊለክፍ ይፈልግ ነበር እንጂ አለባበሴን አይቶ ሊለክፍሽ ፈልጎ እኮ። ግን ፎቶ ወይ ቪዲዮ ከሌለ ይሄ ማስረጃ የለንም። አለኝ አብራችሁ ፎቶ ቆይ አንዴ ወንድሜ እባክህ አብራችሁ ክለብ ውስጥ ፎቶ አላችሁ? ያ ማስረጃ ነው። በአካል ተገናኝታችሁ እንደምታውቁ ልታመጡ ትችላለሽ? አዎ የተቀመጠበት እሱ እዚህ ጋር ነው የተቀመጠው። እዚህ ጋር አለ ቪዲዮ አወጣልህ እሰጥሻለሁ። በጣም ጥሩ። እሺ እባካችሁ አሁን ምንድን ነው መሰለሽ የምፈልገው ነገር ማንም ሰው አሁን የግል ጥላቻም ያለው ምንም ያለው ሰው እየገባ እንትን ሲል ሌላ ሰው ደግሞ እንትን የሚያደርገው ሪል የሆነ ነገር አድርጎ ነው የሚረዳው። ገባሽ አይደል? አሁን የምታወራውን ነገር እስቲ ዝም ብላችሁ በጥሞና እናንተም አዳምጧል። በትክክለኛ የሆነ ነገር ነው የምታወራው። በትክክለኛ አይምሮ ነው የምታወራው። እኔ በአካል አይታይ ሊሆን ይችላል። እሱንም እንድታወጣልኝ እንፈልጋለሁ። የክለቡ አንዴ ወይ ሚዩት አድርጓትና አንዴ እንደማመጥ አንቺ ሚዩት አድርጊና ከኤደን ጋር እናወራለን። እሺ ከኤደን ጋር አሁን ቆይ ኤደን አልጨረስንም። የሰሊናን ስንጨርስ ነው ወደ አንቺ የምንገለበጠው። የሰሊናን ተናግሮ ይጨርስ። እሺ እኔ እንዳታወራኝ ና በውስጥ ኤደን ጨርስ። የእኔ ፍትህ አግኝቻለሁ።
በቃ ማሪ አቡ ሰሊና ትንሽ ተረጋግታ ታውራ ለመግለጽም ትረጋጋት። በቃ የእሷ ፓርት አይተዋወቁም። ያንተዋለን የእሷን ፓርት ወደ ኤደን እንሄዳለን። ግን መጀመሪያ እሱ እየተናገረ ነው፣ እንስማው። አሁን ድረስ ሁሉንም ሰምተናል፣ እሱንም እንስማው። እሺ ምናልባት በቃ ማለት ከዚህ በኋላ እሷን አሁን ኤቪደንስ ያለው ነገር ኖሯት ካልሆነ ባትቀበሉና እንደዚህ አደባባይ ላይ ዝም ብሎ ባይነሳ ደስ ይለኛል። እኔ ምክንያቱም የማውቀው አላውቃትም፣ አታውቅም። እኔ እንደዚህ እንትን ላይ ነው የማውቃት፣ ቲክቶክ ላይ ነው የማውቃት። አያታለሁ ምናምን ፍሪጅ መረድ እንዳለች አውቃለሁ። ቁጥሯን የለኝም፣ ምንም ነገር የለኝም፣ አላውቃትም ማለት ነው። በአግባቦት ደረጃ ነው፣ በአይን ደረጃ ነው አውቃታለሁ። በአግባቦት በምንም አይነት ወይ እንዳለችው አይቻትም ማለት ሰው ጠላት የሚሆነው ማያውቀው ሰው ላይ ምንም አይነት እንትን ሀናን ያለችው ልጅ ደግሞ እስቲ ትምጣና የምትለውን እንስማ። ሌላ ስለ ሰሊና ዘግተነዋል። ፈጣሪ አግኝቻለሁ ብላለች። ዘግተነዋል። ወደ ኤደን እንሄዳለን። ሌላ ግን ማንም ሰው ለማስረጃ ሲመጣ ባትቀበሉና ባትነጋገሩ እሷን ዘግተን እንድንጨርስና እንድንሄድ ኤቪደንሱን ከዚህ በኋላ ስትገባ እሷን ብትሆን ከኤቪደንስ ጋር ትግባ። ማናት? ሶሊያ የእሷን ተውነ ወደ ኤደን እንሂድ። የሶሊያንን ተው፣ ወደ ኤደን እንሄዳለን። ስለ ኤደን ደግሞ አስተያየት መስጠት ካለብኝ አሁን ኤደንን ታውቃታለህ? ከጥያቄ ነው እጀምራለሁ። ኤደንን ታውቃታለህ? በደንብ አውቃታለሁ። ምንክ ናት? ላይክ እንደ ቤተሰብ። እሺ ኤደን ባንተ ደረሰብኝ ያለችው እህቴን እንደ ፍቅረኛ ቀርቧት መድኃኒት አድርጎባት አሳብዷት ገንዘቧን እንዳለ አክስሯት ለሞት ዳረጋት። ባጭሩ እኔ ቀጥታ ወደ ጉዳዩ ምገባ ሰው ነኝ፣ አላንዛዛም። ይሄንን ነው ኤደን ያለችው። ሰው ለዚህ ምላሽ ምንድን ነው? አሁን ቀጥታ መልስ ልስጥሽ። የስ ፕሊዝ፣ ልክ እንደኔ ዳይሬክትሊ። እኔ ምንም መድኃኒት ደረጃ የምንደርስ ሰውም አይደለሁም። መድኃኒት ደረጃ ማለት ነው ምንም አይነት ነገር ያደረግኩት መድኃኒት አድርጌ ከሆነና ሌላ ነገር እንደዚህ ደረጃ አድርሼ ከሆነ ለምንድን ነው እሷ ከሞተች በኋላ መውጣት የተፈለገው? እስከ ቅርብ ጊዜ ድረስ እኮ ቤተሰብ ነን። ከእሷም ከእነሱ ከእሷም በጣም መልካም ሰው ነች። በጣም ማከብራት ሰው ነች። በጣም ለብዙ ሰው ደራሽ ነች። እሷን ይማርና ለእሷን መመስከር ይችላሉ። ይቅርታ ይህን ጥያቄ እኔም ጠይቄ ነበር ካዳመጥ በኋላ ኤደን ለምንድን ነው እህትሽ ከሞተች በኋላ የወጣሽው ብዬ ስጠይቃት ያወቀችው አንተ መድኃኒት እንዳሰራህባት ያወቀችው እህቷ ከሞተች በኋላ ጸበል ስትጠመቅ ጸበሉ ላይ ተናግራ ነው። አንተ ይሄን ሁሉ እንዳደረካት ለጸበል ቦታ ተናግራ ያንን የሰማች ልጅ መጥታ ለኤደን ነግራት ነው እንጂ ጸበል ላይ ሆና እኮ እኔ እሷ ጸበል ላይ ሆና ጸበል ጨርሳ ስትመጣ ድረስ እኛ ቤተሰብ ነበር። ከጸበል ጨርሳ ቤት ስትመጣ ድረስ አንድ አይደለም ጸበል ሄደችው 3-4 ጊዜ ነው ሄደችው። ጸበል ጨርሳ አዲስ አበባ ገብታ ዱባይ ለመምጣት አንድ ቀን እስኪቀራት ድረስ ቤተሰብ ነበር። ተረዳሽን? ከሞተች በኋላ ነው ታዲያ ይሄ ነገር የተወራው ወይስ እሷ የተናገረችው ከሞተች በኋላ ነው? እሷ ጸበል ጨርሳ መታ የሰማችሁኝ ነው? የስ ጸበል ጨርሳ መታ አዲስ አበባ ስትመጣ ከዛ ደግሞ ከጸበል ጨርሳ ሰው ጸበል ጨርሶ ነው አይደል? ከዛ በኋላ አዲስ አበባ ያለውን ነገር ጨርሶ ነው አይደል ወደ ዱባይ ሊመጣ የሚለው አይደል? ወደዚህ ልትመጣ ብላ ትኬት በቪዛ ጉዳይ ተበላሽቶባት ተመልሳ ሁሉ እሷ ለቅሶ ላይም ቀብር ላይ ማን ነው እስከ መጨረሻው ድረስ እኔ ነበርኩ። ከቤተሰብ ከእሷ ጋርም ከእህቷ ጋርም ከሁሉም ጋር ነበርኩ። ለምን ታዲያ ጸበል እያለች ከሆነ የተሰማው ይሄ አሁን መውጣቱ አሁን አልሰማሁኝም ይሆናል ወንድሜ። ጸበል እያለች አይደለም የተሰማው። እህቷ ከሞተች በኋላ አንቺ ነሽ የገደልሻት። አንተ ጋር ያላትን ሪሌሽን ኤደን ያንተ ምን ያህል ቤስት ፍሬንድ እንደሆነች ኤቭሪቲንግ እንደምትነግረህ ስትነግራት ታዲያ አንቺ እኮ ነሽ እህትሽን ያስገደልሻት። ምክንያቱም ሁሉ ነገር እየነገርሽው እሱ እኮ ነው መድኃኒት አድርጎባት እህትሽ እንደዚህ ሆና ራሷን መርዝ ጠጥታ ያጠፋችው በሱ ምክንያት ነው፣ እሱ ነው ያሳበዳት ብላ የነገረቻት እህትየው ከሞተች በኋላ ነው። ማን የነገራት? ለሷ ማን ነው ስሟ? እህቴ የነገረችሽ? ሚዩትሽን አብ ኤደን ስልክ ይዘሻል?
ምናልባት አይ ሀቡ በዚህ በኩል ይሄኛው ስልክ ደግሞ ይሰሙ ሀቡ ኢቭን የዛሬ ዓመት ረመዳን ኢድ ላይ ማለት ነው ያውቃል። ያው እሷ ታውራ ሀቡ እኔ ልመልስልሽ የዚህ ምላሽ እኔ እህታቸው ነኝ። እኔ ዛሬ ዓመት ረመዳን ኢትዮጵያ ነበር የነበርኩትኝ። ሰሚራ አልነበረችም፣ ከልጇ ጋር ሌላ ቦታ ጸበል ነበረች። የኢድ ቀን አጋጣሚ መጣች። የኢድ ቀን መጣችና አጋጣሚ እሱ ኤደንን እየጠየቃት ነበረ እና ሰሚራ እንዴት ናት የት ናት እያላት ነበር። እኔ ለእሱ ያላትን ፍቅር ስለማቅ ደስ የሚላት መስሎኝ በእሱ ምክንያት ብዙ እስካስጨንቀን ስለነበረ ሰሙ ቻፒኮ ኤዱን እየጠየቃ ነው ስላት የእሱን ስም እንዳታነሱብኝ ለእኔ ማለት ነው ያስደረገብኝ እሱ ነው፣ ከእሱ እራቁ ብላ አስጠነቀቀችኝ ማለት ነው። ሄደሽ ኤደንን አርቂልኝ አለችኝ እኔ ማለት ነው። እኔ መጣሁ ዱባይ ከእሱ መራቅ የነበረብኝ እሷን ለማራቅ መጥቼ እኔ ተጣብቄ ከእሱ ጋር ነበርኩኝ 24 ሰዓት ማለት ነው። ገባሽ? ለሁሉም የሰው ልጅ ትምህርት የሚሆነው ሞት ነው። እኛ ምንም በየዋህነት ሞት አስተምሮናል። ገባሽ? ብላኛለች። አላልኩም ለአንተ ብዬዋለሁ። ለሱ ጠልተሃለች ብዬው ነበር ሲጠይቀኝ ስለሷ አንዱ ቻፒ ጠልተሃለች ልትመጣ ነበር እሷ ዱባይ ማለት ነው። እንዴት ነው ያለው ነገር? ልትመጣ ነው ኤደንን ልታርቂ መጥተሽ አንቺ ተጣበቅሽ። ኤደንን ላርቃት አሁን እንዴት ተላቀቅሽ? አሁን እንዴት ተላቀቅሽ? ምን አገኘሽ? አሁን እንዴት ተላቀቅሽ? አሁን አይሰማኝም። አይሰማም። የሆነ ሞት ነው እህቴ ስትሞት እኮ ሞት ለሁላችንም ትምህርት ነው አይደለም? አርቂ ብላኝ እኔ ድንገት የተጣበኩት መኪና ነበረ መኪና የሚሸጥለት አንስቼ ሰጥቼዋለሁ ምናምን ማለት ነው። ገባሽ? እሷን እየደበቅናት ነው በዛ ሰዓት። በመሀል ለእኔ ስጠይቀኝ ቴክስት ላይ ታገኘዋለሽ ምናምን ኖ እያልኳት ነው። ግን እኔ ከቤት እንኳን ስወጣ ደውዬ የት ነህ ቻፒ አለ ወይ እያልኩኝ ከሱ ጋር ነው ተደዋውዬ የምወጣው ከቤቴ ማለት ነው። ገባሽ? ከሞት በላይ ትምህርት የለም። ከዛ ለቅሶ ላይ ሲጽፍልን እኔ ለራሱ ብያለሁ ቻፒ እዚህ የመጣው ጊዜ ሲጠይቀኝ ጠልታለች ብየው ነበረ የነገርኩህ አልኩትኝ። ጠልታለች ብቻ ነው ያልኩትኝ። ቻፒ ሰሚራ ሳትሞት በፊት ቀን መጣ አንተ እንዳሰራባት ነግራኛለች። እኛ ነን ያልሰማናት እንጂ። ስለዚህ አትመስል ሜሴጅም አትላክብን። ፈጣሪ ፍርዱን በሚሰጠን ይሰጠናል ብዬ እኔ ለእሱ ልኬለታለሁ ሜሴጅ ላይ ማለት ነው። ልክ አሁን እንደሚያው እኔ ለእሱ ጥሩ ነው ማስበው እኔ እንዲህ ያለ በቃ ሜሴጅ አትመላለሰኝ፣ አትድረስብን፣ ፍርዱን ፈጣሪ ያውጣልን ብዬ እኔ ከእሱ ጋር መኪና ልሸጥለት የነበረውን መኪናውን አስመልሼ የኔ ጥያቄ ነበረው በኋላ አይቼውም ማለት ለቅሶ ቀን ይበል እኔ ቤት ነበር እሱ እኔ አልሄድኩም ነበር መጀመሪያ ማለት ነው። ገባሽ? በጣም ክሎዝ ነን። በጣም እኔ እንደዚህ እንደ ዘንድሮም ቀርቤው አላውቅም። እኔ ብዙ ኮኔክሽን የለኝም፣ ግን ከመጣሁኝ እሱ አራቂው እንዲህ ያስደርጉብኛል ካለችኝ በኋላ እኔ ነኝ ይብን እየደወልኩለትን ቻፒ የት ነህ እያልኩትኝ በእኔ ምክንያት ኤደን ጋር ነው የሚመጣው። እዛ ነው ማለት ነው። ከዛ በኋላ ደግሞ ሀቡ ከዛ በኋላ እኔ አወራዋለሁ ብዬሻለሁ። ሁሉ ነገር ነው የሚያውቀው። እንዴት እንደተታረቅን እናወራዋለን። ታውቃለህ አይደል? ስለተገናኝተን በጃን የተታረቅነው ተጣልቼው ገንዘቤን በልቶ ላዩ ላይ ብዙ ነገር አድርጌ ሙሉ ህዝብ ያውቃል። ገባሻ? ከዛ በሆነ ልጅ ተታረቅን ስለተገናኝ በጣም ገጠመኝ። ከዛ ይጠይቀኛል ስትመለስ ከኤርፖርት ብለህ ላልከው እኔ አውርቼልሃለሁ ብዙ ነገር እናወራለን። ሌላው ቢቀር እኮ ስማን ሜሴጅን አላጠፋሁኝም። ሌላ ስለ ብዙ የምናወራው ራሱ አለ ሜሴጅ ግን አውጣላለሁ ማለት ነው። መጨረሻ ሰዓት ነው ለልጅቷ ሰሙ ስታስጠምቃት የነበረችዋ ልጅ የልጅየው አባት የት አለ ስትለኝ የቱ ስላት እንደዚህ አይመጣም ልክስክስ አይመጣም አልመጣም ስላት ኦኬ ስለሱ ያቅ ነበር ሰው ያውቃል። ምክንያቱም እኔ ተታርቀዋለሁ ሀቡ። እሺ ኤደን አንድ እኔ ጥያቄ ልጠይቅሽ። አንድ ኤደን ለመዝግብ አንቺ ላይ አሰርቷል። ሌላ ጓደኛሽ አሁን አጠገብሽ የነበረችው መኪና እህቴ ላይ ነው እህትሽ ላይ ጽፌያለሁ፣ ሰሚራ ጽፌያለሁ። አንቺ ላይም አሰርቷል አይደል? እሷ ከጎንሽ አሁን መኪና ያሸጠችለት ማናት? እህቴ ናት። እኔ ጋር እኮ እንትን አይደለም እህቴ ከጎንሽ ያለችው መኪና ይሸጥ ሀያት ስንት ሰዎች እያንዳንዳችሁ ጋር ያለውን ግንኙነት ልጠይቀው ነው። መኪናው የሚሰራ ነበር ጋራጅ ወስዶ 2000 ድራም አሰርቷል ማለት ነው። እሺ ከዛ የመኪናውን ብር ሲለኝ እሷ ሰሚራ ለእኔ ምን ብላኛለች? ካፍቴራውን ሸጣ ሙሉ ብሯን እሱ ጋር ነበር የሰጠችው። 1000 2000 እያለ ነበር ሲቀበላት የነበረው ማለት ሲልክላት የነበረው እና እኛ እዚህ ያለሽ ደምሪ ስንላት ልክ ስላልነበረች አልደመረችም። ልክ የኢድ ቀን ምን አለችኝ? እሱ ጋር 8000 ድራም ቀሪ አለ ብላኝ ነበር ማለት ነው። እና መቀበል እንዲህ ቀሪ ብላለች። ኦልሬዲ እኔ እንዲህ አላረኩም ሲለኝ እውነቱ ያለው አንድ
የሞተችው እሷ ጋርና አንተ ጋር ነው። እኛ ጋር ብቻ አትድረስብን፣ በምንም አንገናኝ። ፍርዱን ፈጣሪ ይስጠን። አሁን ሀቡ ወይ ይቅርታ፣ አሁን ይኸውልሽ እሱ እንደዚህ አይነት ነገር አላረኩም ሲባል አለ አይደል? ዘብር ገብርኤል ይጠራና ሚሄድ ከሆነ ይባላል። እንደዚህ ማያረጉ ሰዎች አቡ አንቺ እንትን ስለምትሳሪ ታውቂያለሽ ሳሪ ምን ይማል ማለትሽ ነው? ዘብር ገብርኤል ሲሄድና ይጠር ምን በመጽሐፍ ቅዱስ ይማል ማለትሽ ነው? አልሄድም ብሎ ጠንቋይ ቤት ወይ ኖ አይደለም አቡዬ፣ ደብረ ብርሃን አካባቢ ዘብር ገብርኤል አለ። ኦኬ እዛ ትጠሪና አይደል ሳሪ ትጠሪና አላረኩም ካለ ይሄዶ እዛ ሲመሰክር ንጽህና ይረጋገጣል። ካልሆነ እዛ ጋር ገና ሳደርሽ እንትን ይልሻል። ገባሽ? ዘብር ገብርኤል እሱ ትክክለኛ ሰው ከሆነ ልክ ከዚህ በፊትም ሀያትና ትኬት ቆርጣ የወሰደችው ታችን ታማ እሱን ትቻሊድም ስትል ኮረና ሳት ሀያት አብዲ ትክዳለክ፣ አንተ ትክዳለክ። ትኬት ቆርጣ የወሰደችው አሁንም እውነተኛ ሰው ነኝ ካለ ሀቡ እኔ ትኬቴን ቆርጬ አብሬው ከና ኮሮና አስመርምረው ትኬቴን ቆርጬ እሱ አብሮኝ ይሄድና እንደዚህ አላረኩም ብሎ ይመስክር። ከዛ በኋላ ችግር የለውም። ከዛ ያልሽ እንደዚህ ነው የሚደረገው። እኛ ለስምስም ከሰጠነው ጠይቂያ ታሪያ አውሪ በዚህ ጉዳይ እሺ፣ በዘብር ገብርኤል ከዛ አሌን እንደዚህ አይነት ነገር ሲሆን አላረገም ሲል ወደ ራስ ነው የሚመጣው፣ ወደኛ ይምጣ። እሱ እንደዚህ አይነት ነገር አላውቅም የሚል ዘብር ገብርኤል ይጠራል። እዚህ ጋር ይጠራ። ዘብር ገብርኤል ምንድን ነው አልገባኝም። አዎ ታሂዶ ነው ሀቡጌ ታሂዶ ነው ደብረ ብርሃን። ኦኬ ሶሪ ልቦች በዚህ እንትን በሉን ተባበሩ። እኔ ሄዳለሁ ቡና ኢትዮጵያ አንቺ ሰው ይኑር እንሂድ። ሀቡ እሷ የምትልሽ ገዳም ነው። እዛ ገዳም ደግሞ ያው እውነተኛና ትክክለኛ ነገሩ እዛ ቦታ ላይ ይታያል ነው የምትልሽ እሷ። እና እኛ ስህተተኛ ከሆንን ይህን ነገር ፍርዱን ወደ እኛ ይመጣል። እሱ ስህተተኛ ከሆነ ደግሞ ፍርዱ ወደ እሱ ይመጣል ነው የምትልሽ። ኤኒዌይስ አሁን ጥያቄሽን ቀጥይ። አሁን ገባኝ። እሺ ምን ነበር ያልሽው? ዘብር ገብርኤል ከሄደ ካለበት እሱ ጠንቋይ ሄዶ የሚያ ከሆነ ይጋለጣል ማለት ያስጮኸዋል ምናምን ነው። እንዴት ነው እህቷ ላይ አድርጎ ከሆነ ገና ስትገቢ እንደዚህ አይነት ነገር ይከለክላል። እንደዚህ ጥሩ ነው የምትለው። ኦኬ ጥሩ እሺ፣ ፈቃደኛ ነህ አንተ? እኛ የእህታችንን እንትን አላረኩም ብሎ እንደዚህ የሚያወራ ከሆነ ገባሻ? አሁን እዚህ ጋር ሚሊዮን ሴት አለ። እኔ በደንብ ነው የምንተዋውቀው። እኔ እና እሱ በጣም ነው የምናወራው። ያውቃል። ሴቶቹ መጥተው በጎን ይነግሩሻል። አይመጡም። ግን ትክክለኛ ሰው ከሆነ እኔ እሄዳለሁ። ትኬቴን ቁጭ ዛሬ እሄዳለሁ። ይምጣ ዘብር ገብርኤል እንሂድ። ምስክርነት ይውጣ። ያ ሁሉም ሴት ይውጣ። እኛ ካለ ስም ስንሰጠው ወደ እኛ ነው የሚመጣው። ወደ እኔ ሚዩት አርጊና ሀቡ ለእሱም ጥያቄ አለ፣ ለአንቺም ጥያቄ አለ። ጥያቄያችሁን ስቴፕ ባይ ስቴፕ መልሱ። እሺ እነዚህን ሴቶች ኤደንን፣ ሀያትን ታውቃቸዋለህ አይደል? እሺ እነሱ እያሉ ያሉት አንተ መድኃኒት አስደርገባቸው ገንዘባቸውን እንዳከሰርካቸው፣ ኤደንን እህቷን እንዳሳጣካት፣ ካፍቴሪዋን እንዳሳጣካት፣ ሀያትም መኪናዋን እንዳሳጣካት፣ ገንዘባቸውን ሁሉ በአንተ እንደጨረሱ ነው እየተናገሩ ያሉት። እና ለዚህ አንተ ምንድን ነው ምላሽክ? አሁን እኔ ሳይሉ እኔ ጋር ሄደንም ወይ አያትም እኔ ጋር ገንዘብ አላቸው አለን የሚሉትን ገንዘብ ሲነዱ ይመስላል። ሰምተሻት ከሆነ እኮ አያት መኪና ሊገዛ ነበር መለሱ ያረች እንጂ አያቱ አንቺ አሁን አንድ ባለ ጥያቄ ጠይቃል። እነሱ አያትም ወይ አይደንም እኔ ጋር ገንዘብ አላቸው። ገንዘብ አለን ሳይሆን መኪናውን ጋራጅ ወስዶ ቆይ በትክክል ትናገረሽ። ሀያት ኤደን እሱ ጋር ገንዘብ ያበደራችሁት ገንዘብ አለ ወይም እንዴት ነው? አስረዱን። ኤግዛክትሊ ስንት ብር ነው ኤደን ያበደርሽውም ከሆነ የወሰደብሽም አታለው ከሆነ በግልጽ አስረጅን። በተራ እንዳለው ኤደን እኮ አይ ሀቡ እኔ እሱ ጋር ይሄ በመኪናው ጉዳይ ምናምን ብር የለኝም። መኪናውን ልሸጥለት ከእሱ ጋር በጣም ከመቀራረቤ የተነሳ መኪናዬን ኢቭን ልሸጥለት ሰጥቼው ነበረ ሲሄድ። ከዛ መልስልኝ አልሸጥልህም አልኩት እንጂ እሱ ጋር ብር አለኝ አለ። እሺ ብር አንዴ በተራ ለሀያት ልጅ ሀያት ብር አለው የሞተችው ጋር ነው እሱ ጋር ነው ድምሩን የሚያውቁት። ነገር አለ ማለት አልችልም። እሷ ብላኛለች 8,000 ድራም አለኝ ያለችውን ግን ለእሱ ነግሬዋለሁ ጽፌለት። አይ ስለ አንቺ እናውራ፣ ስለ በኋላ እንደርስበታለን። ሀያት እሱ ጋር ብር አለሽ? ተራ በተራ እንደሄድ ስለፈለጉ ነው። ኦኬ ኤደን እሱ ጋር ብር አለሽ? ቻፒ ጋር ብር አለሽ? እኔ ብር
የለኝም። ካፍቴሪያን ሲሸጥለት አቡ ነግሬሻለሁ ቅድም 1000 እያጠጣው እያመጣ እየሰጠኝ ክለብ አብረን እየጠጣን ልጨርስ። ለእሷ ነው የምመልሰው። ልጨርስ እያመጣው 1000 ፕሊስ። እሺ ቀጥይ፣ ጨርሺ። እንዲህ እያለን የተቀበለው ብር ያላት እሷ ናት። ሀቡ እህታችን የሞተቿ ስሸጥለት ቁጭ አርጊያት በራሱ ፊት ካፍቴሪያ ቁጭ ብሎ ስሚ ያልኳት ሳሙ ሂሳብ ስሪ ስላት ምን አገባሽ የልጅ እንትን ነው ተይዛለች። ሳሙ ታይ ስሪ ሂሳብ አያገባሽም አለች። ኦኬ አሁን ከኔ ጋር ተታረቃል አልኩሽም አቡ። ከዛ በፊት እሱን የነካ ከኛ ጋር አፍ ትጋደላለች ማለት ነው። አሁን ልክ እሷ ያቄ ኤደን አጭር መልስ። አንቺ የራስሽ ሀቅ ስለኝ አላህ ይርሐማት። ስለ እህትሽ በኋላ እናወራለን። ሀያት እሱ ጋር 5 የላትም፣ አንቺ እሱ ጋር 5 የለሽም። የለኝም። ሰሊና እሱ ጋር ገንዘብ አለሽ፣ ቻፒ ጋር ገንዘብ አለሽ። ያንቺ ሀቅ ላብሽ ቻፒ ጋር አለ። አዎ ማሬ ወንድሙ ጋር እና እሱ ጋር አለኝ። ግን እኔ ፍርዱን እዛ ገብርኤል ከሄደን ብሩን አልፈልግም። በቃሽ። አንቺ ብር አለኝ ግን አልፈልግም ነው የምትይው። ገብርኤል ተገናኝተን አናውቅም ማለች። ሀቢባ በደምብ ጠይቂያ። ተገናኝተን አናውቅም አይተዋላቅም ማለት እኮ በምን ልጠይቃት ነው? አንተ ደግሞ ማይክህን አስተካክለው ወንድሜ፣ ከይቅርታ ጋር ሜቢ ስልክህን ስትይዘው እዚህ ጋር ማይክህን እንደዚህ አፍነህ ከያዘው ድምፅህ በደንብ አይገባም በጥራት እና ልብ እንደዚህ ብትይዘው ማይክ እንዳይዘጋ። እሺ አሁን ሰሊናዬ በአካል ተገናኝተን አናውቅም ማለች። እኮ ልጠይቃት ነው በምን በኩል ብሩ አንተ ጋር እንደመጣ። ሰሊናዬ ባጭሩ ፕሊስ እንዳታረዝም እሺ። ማለት ብር የለኝም እንዴ እኛ እኮ ህጻናት ትልልቆች ነን እየተነጋገርን ያለ ነው። ብር ካለሽ በዚህ ምክንያት በይ። ሰልበውኝ እኮ ነው ጠንቋይ መረጃ አምጪ ሊልሽ ነው። ታዩ ብር የለኝም፣ ብር አልተበላውም። ዘብር ገብርኤል ሂድልኝ። በቃ ጥሩ እሺ። ስለዚህ ሶስቱም ካንተ ብር አልተበሉም፣ ግን ጠንቋይ ቤት እንደምትሄድ ያምናሉ። በቃ ቻፒ ሶስቱም ካንተ ብር አልተበሉም። 5 ሳንቲም ብር በልቶናል አያውቅም። ብር አበድረነውንም በልቶንም አያውቅም። ግን ጠንቋይ ቤት ይሄዳል። መተት አሰርቶብናል፣ ለዚህ ደግሞ እናምናለን ብለዋል። በቃ 18 ሚሊዮን ብር ብላ የለጠፈችው ምንድን ነው? አዎ ቅድም 18 ሚሊዮን ብር ብለሽ ነበር። ምንድን ነው? ከዚህ በፊትም እነሱም እሷም ብላለች። ሄደንም እሷም ብር አለን በወሰነ ከዛ ብር በኋላ ማሬ እነግርሻለሁኝ። እኔ ብሩ ይቅርብኝ፣ ዲሌት ማድረጋለሁ። 18 ሚሊዮን ዘብር ገብርኤል ዘብር ገብርኤል። አይ ቅድም እኮ 18 ሚሊዮን ብር ብለሽናል ማሬ። ብሬን በልተዋል፣ ግን ማስረጃ ነው የሚልሽ። ሰለባ ነው። እነዚህ ጠንቋዮች ከእጅሽ ላይ ነው የሚሰልቡት፣ ከአካውንትሽ ላይ ነው የሚያወጡት። ጠንቋይ አንቺ ግን እነሱ ግን አልተሰለበባቸውም። እናንተ ተሰልቦባቸዋል ብር እና መናን የሆኑት ስንት ሰው? አይ ይሄ እነሱ አልተሰለበባቸውም። 5 ሳንቲም አልተወሰደብንም ብለዋል። አለችሽ ካፍቴሬ መና ሆነ ማለት ዛትሚን ሰለባ ማሪ አዳምጪ እሺ። በቃ ገንዘብ አልተበላችሁም። ሰውየው ጠንቋይ ቤት ይሄዳል ነው። ለዛ ደግሞ አንዴ ታርኬሽ ጠይቃት። ይኸው ማለት አሁን አንግባባም፣ በአካልም አንግባባም፣ ስልክም እንትን አንልም ብላለች አይደል? እናንተንም መጨምር የምጠይቃት ያ ከዛ እኔ እሷን ለመስለብ አንድ ሰው እኮ ከሰው ጋር ስትግባቢ ዲቴል ይኑሮ አይኑሮ ሳታውቂ ምኑን ነው የምትሰልኝ? ምኑን ነው የምትወስድበት? ያን ካላወቅኳት አያውቀኝም ብላለች፣ አንግባባም ብላለች። ገንዘብ ይኑራት አይኑራት ሳላት ምን አድርጌ ነው የምሰልባት? እንደው እኔ እሷ ክለብ ላይ አለች እንጂ እኔ አላየኋትም። ወንድሙ ለምን አይመጣም? ወንድሙ ይምጣ። ወንድሙን አምጣ። ወንድሙ እስኪ ይምጣ። ዳኒ ይምጣ። አሁን ስለ እሱ ነው እስካሁን ስናወራ የነበረው። እሱ አንድ ናቸው ፍቅሬ። ወንድሙንም ደግሞ ይመጣል፣ ስሙ ሲጠራ ይመጣል። አሁን ስሙ የተጠራው እሱን ነው ና ያልነው። አንድ ነን፣ ቱጌዘር ናቸው። ቱጌዘር እኔ ጋር የመጣው ማለት ነው ወንድሙ ነው። በተራ እናውራ ውዴ፣ ገበያ ያስመሰል ነው በተራ ወይስ ከፈለገች ለአዳምጣት ታውራ፣ እሷ ደግሞ ታውራ። ከጠዋት ጀምሮ ሰምተናታል፣ ሁሉንም ነገር ሰምተናል። አሁን ያንተን ምላሽ ነው መስማት የምንፈልገው። ባጭሩ እነሱ የሚሉት ነገር እህቶቻችን አንተ አፍዝዘህ አደንዝዘህ በነፃ ጉልበታቸው እንደምትበዘብዝ ያለ ደሞዝ እንደምታሰራቸው እነሱ ላይም መተት አድርገህ ቢዝነሳቸው እንደከሰረ ነው። በቃ ይሄ ነው ያለው ነገር፣ ሌላ ምንም የለም። ባጭሩ ለዚህ መልስ ትሄዳለህ ጠንቋይ ቤት መተት አሰርተህ ካል ሰዎቹ ላይ ንገረን፣ እሱን መስማት ማለት ሶሊያና እያንዳንዳቸውን እየጠቀስኩ ልንገራቸው። ያ እኔ ሶሊያና የምትባለውን እውነት ለመናገር እሷም እንዳለችው እኔ አላውቃትም። ትናንትናም
ያወቅኳት ለመጀመሪያ ያወራኋት የቤተክርስቲያን እንትን ግሩፕ አለ። እዛ ላይ ገብታ እንደዛ ስትል እንተዋወቃለን። የት ነው የምታውቂው? ሳታውቂኝ እንደዚህ ማለት ለራስሽ ጥሩ ነው ወይ? ቤተክርስቲያንና ምናምን ቤተክርስቲያን እመጣለሁ። ቤተክርስቲያን አንቺ ብለሽኝ አይደለም የምመጣው። በምን ሀሳብ ተነስተሽ ማን ገፋፍቶሽ በምን ወይ እንዲህ ልትይ እንደቻልሽ አላውቅም። እሱን አንቺ ታውቂያለሽ። እኔ አታውቂኝም፣ እንደማታውቂኝም በአካል ተገናኝተን በስልክም በምንም አውርቻትም አይቻትም አላውቅም። እንዲሁ በቲክቶክ ትመጣለች አያለሁ። በቲክቶክም ፍሬንድ አይደለንም። ስልክም ዋትሳፕ አውርተን አናውቅም። በምንም ነገር አውርተን አናውቅም። ምን ይኑራት አላውቅም። የሆነ ልብስ ቤት አያታለሁ። ከዛ በፊት ደግሞ የሆነ ካፍቴሪያ ምናምን እንደ ማንኛውም ሰው ቲክቶክ እንደሚያይ አያለሁ። ቁጥሯም የለኝም፣ አውርተንም አናውቅም። እንደው አንድ ሚሴጅ በኖርማል ፐርሰናል ያወራነውን ሀይ እንኳን የሚል ሚሴጅ ከላከች ካሳየች እንደሆነ ሙሉን እውነት ተደርጎ ይወሰድ። አላውቃትም፣ ቁጥሯም የለኝ። ያወራኋት ትላንትና ማታ ነው። የቤተ ክርስቲያን ግሩፕ ላይ እንደዛ ነበር። ግን ለማንኛውም ይህን ከማለትሽ በፊት እንተዋወቃለን ወይ? አቡዬ አንዴ ዋትሳፕ ቼክ አድርጊ። ኪያ ብዬ ጽፌያለሁኝ። እንተዋወቃለን ወይ? እንደዚህ አወራን። ከዛ የቤተ ክርስቲያን ግሩፑ ላይ እንደዚህ አይነት ነገር ማውራት አይቻልም፣ በውስጥ አውሩ ተባለ። በውስጥ እንድናወራ ተደረገ። ከዛ በውስጥም አላወራኋትም፣ ቀጥታም አልደወልኩላትም። ምክንያቱም የምትለቀው በየደቂቃው ዝም ብላ ነው የምትለቀው። የምትናገረውም ነገር ትክክል ስላልሆነ እኔም መሄድ ባለብኝ መንገድ በህግ እየሄድኩኝ ነው። እየሰማችሁ ነው? ይሰማል የማወራው? እኔ አይሰማኝም። ይሰማል። ምንም ነገር እማጣት አንድም ቀን አውርቻት አላውቅም። አንድም ቀን ለደቂቃ አውርቻት አላውቅም። ተግባብተን አናውቅም። ቤቷ ካፍቴሪያዋም ሆነ ሱቋም ይሁን መኖሪያ ቤቷ ምን ጋር እንደሆነ አላውቅም። ሄጄም አላውቅም። አይታኝ አታውቅም። አይቻት አላውቅም። ይህንን ነገር አሁን እሷ ተናግረዋለች። ስለ እሷ ጨርሻለሁ። እሺ ስለነ ሄደን አሁን ልስጥ ስለነ ሄደን አቢባ የምጠይቅኝን ጥያቄ እንደዚህ ብለሽ ግልጽ አድርገሽ አሁን ድጋሚ ንገሪኝ። ጥያቄው ሲምፕሊ ገንዘብ ተበልተናል አላሉም፣ ገንዘብ ወስዶብናል አላሉም። ያሉት አንደኛ እህታችን ላይ መተት አሰርቶባት ነው። በመተት ነው። ሰሊና ይቅርታ አድርጎልኝ፣ ሰሊና እንትኑን መስቀል እያደረገች ነው። እኔ እናት እሺ፣ ሶሪ በጣም ጋይስ፣ የሰው ነኝ ራሴ መቆጣጠር አልቻልኩም። እና እህታችን ሰሚራ ላይ ሀማትና የሞተችው ላይ መድኃኒት አሰርቶባት ነበር። በፍቅሩ እንድታብድ አድርጓት ነበር። ቢዝነሷን አክስሮባት ነበር። እኛ ላይም መተት አስደርጎብን ነው ቢዝነሳችን እየከሰረ ያለው እና መተት አድርጎብናል። በቃ አጭር ሲምፕል እኮ ነገርኩ። ይሄ ነው በቃ ጥያቄያቸው። ሌላ የለም። ማስረጃ ካልከን ማስረጃ የስ እህት አለሽ አይደለ? አለኛ እህትሽ እኔ የእህትሽ ጓደኛ ሆኜ ወይ የአንቺ ጓደኛ ሆኜ እህትሽ እንደዚህ እንደተደረገባት ሰምተሽ ነበር። ተመልስ ያደረገባት ሰው ከዛ ካደረገባት ሰው ጋር መልሰሽ ጓደኛ ትሆኛለሽ፣ አብረሽ ትበያለሽ፣ አብረሽ ትጠጫለሽ። ቢያንስ እንኳን እንዳደረገባት ስትሰሚ እኔ ከኔ ጋር ስትበይ እኮ እኔንም ያበላኛል ብለሽ ትጠራጠሪያለሽ አይደል? ከዛ በኋላ ጓደኛዬ ነበረች። ጠይቅ ያለው ይህን ጥያቄ አልሰማከኝም ነበር ይሆናል። ይህን ጥያቄ ለኤደን ለራሷ ጠይቄያታለሁ። ምን አለች? እህቴ ከሞተች በኋላ ነው ያወቅኩት። ከዛ በኋላ መብራት ይበርታችኋል። እህቷ ከሞተች በኋላ ትወል። እሷ ግን ቀድማ አውቃ እዛ ሆና ነግራኝ ነው አለች አይደል? እሷ አያት ቀድማ ታውቃለች ማለት ነው አይደል? መጥቼ ጓደኛ ሆኖ ኤደን ሀያት ትመልስ ይህን ጥያቄ። እውነቱን ነው። አንቺን እኔ ጠይቄሽ ነበር። ከሞተች በኋላ ነው ኤደን አላውቅም። ሀያት ትመልስ። እህቷ ነግራት መድኃኒት እንዳሰራባት ነግሯት መታለብ ከሞቷ በፊት ለእኔ የኢድ ቀን ነግራኛለች። አቅ ነበር መጥቼ አብሬ ገጥሜያለሁ ሳትሞት በፊት። አዎ ለምን አብረሽ ገላሽ? አላውቅም። ተለጠፍኩብህ ጭራሽ ሰርተክባት ነው እሷ ሁላ መጥቻ ጭራሽ እሷም ስትመጣ አሰራህባት አለዋለም ቻፒኔም አላውቀውም እንጂ እውነት ነው። እህቴ እንዲህ አድርጎብኛል እሱን ያስደረገብኝ እያለች እንዴት እቀርባለሁ? እውነት ነው። እኔ በጣም ቀርቤያለሁ። ከዛ በኋላ እናንተ ቅርርብ ነበረ። በቀች አቡ በእኔ ምክንያት እኮ ብዬሻለሁ። እኔ ነግሬሻለሁ። እሱ ያውቃል እኮ ሁሉ ነገር። ለምን ሀያትን እኔ ከአንተ ጋር የታረቅንበትን ቀን አውጥቼዋለሁ፣ ነግሬሃለሁ። ቀንሽልኝ ብዬ ከዛ
ያጣላችሁ ፐርሰናል ነገር ካለ ፕሊስ ንገሩን። እናንተ የተጣላችሁ አቢባ አንዴ ልናገር ጠቅለል አድርጌ ኤደን እሱ ይመልስልኝ ጥያቄ። የተጣላችሁበት ነገር ካለ እንዲህ በቤስት ፍሬንድ ነበራችሁ፣ አብራችሁ ነበር የምትበሉት የምትጠጡት። ስለዚህ ምንድነው ማለት የተፈጠረው? ይሄ ነገር ሊመጣ የቻለበት ምክንያት አቢባ አሁን ልመልስልሽ። አሁን ከተባለው ከሆነ እኔ እኮ ነግሬሻለሁ። ሰሙ ታማ ሁሉ አብሬ ትጠብቂያለሽ። እሷ ወርቶ ሲጨርስ ከዛ አንቺ ደግሞ ማይክሽን ታበሪያለሽ። ሁሉም አንድ ላይ ካወራማ እንዴት እንሰማለን? ጥያቄውን መልስ። እናንተ የተጣላችሁበትን ምክንያት እሺ ልመልስ አሁን አዎ መልስ። ሁላችንም ሚውት አድርገንልሃል። እና እሷም ከዛ ስትመጣ አሰርቼ የጠበቅኳት ማለት ነው አይደለ? እኔ ጋር ፍሬንድ እንድትሆን ጓደኛ እንድትሆን ማለት ነው። አዎ እንደ ሀያት መልስ ከሆነ አዎ ያንተ ጥያቄ የነበረው እህቷ ላይ መድኃኒት አሰርቼ እንዴት እሷ መጥታ ከኔ ጋር እህቷ ነግራት መድኃኒት እንዳሰራውባት እንዴት ከኔ ጋር ትበላለች ትጠጣለች? እሷ ላይ እንዳላሰራባት አትፈራም ነበሩ ያልክ ትክክለኛ ጥያቄ ነው ብዬ ጥያቄህን ወደ እሷ አስተላለፍኩ። እሷ ደግሞ እኔ እንጃ ተለጠፍኩበት፣ ምክንያቱም እኔ ላይ ማሰርቶብኝ ሊሆን ይችላል ብላ አሰበች። ሜቢ ወዲያው ስትመጣ ከኤርፖርት ተቀብለክ አሰርተባት ከሆነ እንድትለጠፍበት ሊሆን ይችላል ብሎ ምስክር የለም አይደል? እንደዛ ነው የምታስበው እሷ። እና እሺ እኔ አሁን የራሴ መልስ ልስጥ አይደለ? የስ ፕሊዝ። እኔ ምክንያቱም አንድ ሰው አንድ ነገር ላይ የሚያደርገው የሆነ ነገር ከዛ ሰው የሆነ ነገር ፈልጎ ነው አይደል? እኔ ይቅርታ አድርጊልኝም በካፒታልም ሆነ በምንም ሆነ የምንተናነስ ሰዎች አይደለም። ተረዳሽኝ አባባሌ? እበልጣለሁ ይበልጣለሁ መባባል ካልፈልግም የምንተናነስ ሰዎች አይደለም። አንድ ሰው መድኃኒት የሚያደርገው ወይ የሆነ ነገር የሚያደርገው ወይ የሆነ ነገር ፍለጋ ሊሆን ይችላል። ተረዳችሁ? እኔ ምንም ከነሱ ማገኘው ነገር የለም። ምንም ማገኘው ነገር የለም። ምን የተለየ ነገር ኖሮ ነው እኔ አንድ በየትኛውም በእስልምና ምን በክርስትና ምን ሶስት አይነት ባድ የሆነ ነገር አድርገን ለምን ሪዝኑን ንገር። ገንዘብ ካልወሰድኩባቸው የሆነ ነገር ካላረግኩባቸው ለፍሬንድነት ነው ያደረኩት ማለት ነው። ለጓደኝነት ነው ያደረኩት ማለት ነው። አንድ አሳማኝ ነገር እስኪ እናንተም ታዘቡ። እሷ ላይ ያደረገ እንትና ላይ ያደረገ ነፍሷን ይማር ሰግራ ላይ ማረገ ተባለ። ለምን በምን ሪዝን? ሰው እኮ ለአንድ ወይ ለፍቅር ሊሆን ይችላል፣ ወይ ለገንዘብ ሊሆን ይችላል፣ ወይ ከዛ ሰው የምትወጁ ነገር ሊሆን ይችላል። ተረዳሽኝ አይደል አባባሌ? እየሰራ ነው እየሰራው ነው እየሰሩ ነው። በአንድ አይነት ህይወት ውስጥ ነው ያለ ነው። እኔ ከኔ ይሻላል ከኔ ከነሱ ከኔ ይሻላል ምንባባል ማለትም አልፈልግም። ምንባባል ሰዎች አይደለም። አብረን በልተናል፣ አብረን ጠጥተናል። እኔ እንደ ቤተሰብ ነው ማያቸው። እንጣላለን፣ ነገሮች ያገናኙናል፣ እንጣላለን። ስንጣላም እንደ እህት ነው እንደ ወንድም ነው። ረጅም ዓመት ሰፈሩ ሁሉም የሚያውቀን በፍሬንድነት ተርበን አብረን ኖረን እንደዚህ አይነት ነገር ደግሞ ካለ ዛሬ ሰው ልክ እጅ የበዛበት እንትን ይመስል ልክ የሆነ ሰው እንትን ሲል ተከታትለሽ ወጥተሽ እንትን ከምትይ እንደ ሽማግሌም አለ ምንም አለ እኮ ጠርተሽ መጠየቅ ትችያለሽ። አባም አሉ ብዙ ነገር አለ። እስኪ ጠርተሽ ይሄን ለምን አረግ ገባሽ? እውነት እሷም ክርስቲያን ከሆነች እውነት እነሱም ሙስሊም ከሆኑ ጠርተው አስጠርተው ቤተክርስቲያንም እሄዳለሁ እነሱም ሙስሊሞች ናቸው እሷም ክርስቲያን ነች። አስጠርተው ወይ በሃይማኖት አባቶች ወይ በሆነ ሰው እኛ እንደ እህት ቀርበን እንደ ወንድም ቀርበን እሷ ላይም ይህንንም ለምን ማድረግ አስፈለገ? ተረዳሽኝ አይደል አባባል? ልክ አንድ ነገር ዋሃቢ ዋጋ ወይ እንትና ጋር ሲመጣ ያም ተነስቶ ኤቪደንስ የሌለው ነገር የሰው ስም ለማጥፋት የሰው ስትጣይ ጠብቆ እስከዛሬ ፍቅር ስለነበረን ነው። ቴንኪው። አሁን ወደ ጥያቄ ይመጣልኝ። የኔ ጥያቄ በምንድን ነው የተጣላችሁት? ይህን ግለጽልኝ። የሚገለጽ ነገር ነው። ጠባችን እንደ ቤተሰብ ፐርሰናል እኔና ሄደን የመጀመሪያ አይደለም። እኔና የመጀመሪያ አይደለም። 150 ጊዜ ተጣልተናል። ወር 2 ወር ተቆራርጠን ብዙ ነገር ተደራርቀን እኔ ሙስሊም ስለሌለ እሷ ጋር ሚስኪን ስለሌለ ስንገናኝ ደግሞ ቀጥተን ጓደኛ አንድ ያደረገን ማለት ነው። በጣም 4-5 ጊዜ አገር ምድሩን መጠየቅ ይችላል። ተጣልተናል። አንድ ያደረገን 4-5-6 ጊዜ ተረዳሽኝ አይደል አባባል? አንድ ያደረገን
በጣም ብዙ ጊዜ ተጣልተናል። አገር ምድሩ የሚያቀን በጠረቤታ ነው፣ በጥሎዝ ነው፣ በምንድን ነው። እሷም ነፍሷን ይማር፣ በጣም መልካም ሰው ነች። በጣም እነሱ ጋርም እንደዚሁ አይነት ነገር ነው ያለው። ረመዳን ሲመጣ እኔ ለቤት ምግብ አሰርተው ላስቲር አሁን አስፈጥራልኛለች ምግብ አሰርታ። እየሰማሽን ነው? ያ በደንብ እየሰማሁህ ነው። ግን እኔ ጥያቄ የሆነብኝ ኦኬ፣ አንተና ኤደን ፐርሰናሊ ተጣላችሁ? ፕራይቬት ነገር ተጣላን፣ ተዘጋጋ። በረዳሽኝ ጋር ለባባት ኦኬ፣ በቃ ከዛ ይሄ ነገር መጣ። አሁን ሰላም በቃ ተዘጋግተን እናንተም ባላችሁበት ሰላም፣ እኔም ባለሁበት ሰላም። ምንም ደርሶ አያውቅም። ምንም ነገር ተደራርሻለሁ። በቃ ለቅሶ እስከ መጨረሻው ሰዓት ሄደንን እስከሚሸኝ ድረስ አብረን ነበር። ይሄ ሁሉ ነገር ሆነ። ከዛ በኋላ አሁን እኔ ማን ልኳት ይሁን እንዴት ሆና እንደሆነ አላውቅም። ሶሊያና ትባሏ ልጅ አላውቃትም፣ አታውቀኝ። በምን አይነት ሞራል በምን አይነት ማን ብሏት እንደሆነ አላውቅም። ምንም አይነት አቢባ ሪከርዶ አለ እልክልሻለሁ። ስሜን እንኳን በአግባቡ አታውቅም ነበር። ምክንያቱም ትናንትና የምታወራው ላይ ቪዲዮ ላይ ማን ነው ጃፒ ነው ጃጂ ምናምን ያው አለ። እናንተም ገብታችሁ ቲክቶክ ላይ ማለት ስሜን እንኳን በአግባቡ አታውቅም አይደለም ስልክ። ምክንያቱም ትናንትና የለቀቀችው ቪዲዮ ላይ ጃፒ ነው ጃፒ የሚባል ልጅ ብላ ነው ስትል የነበረው። ስሜን እንኳን በአግባቡ አታውቅም። አንዳንዴ እኮ ይህን ነገር ለማወቅ በጣም እንትን መሆን አይጠበቅም እኮ። እናንተም የምታዩት ነገር አይቻት አላውቅም፣ አይታኝ አታውቅም። አግባብ እንደሌለን ተናግራለች። ምን ማን ልኳት በምን ሪቬንጅ እዚህ ጋር እንደመጣች አላውቅም። እሺ የሰሊናን እንተወውና ማለት ነው። ስለ ኤደን ስናወራ ኤደን እናንተ ፐርሰናሊ ተጣላችሁ፣ በዛ ምክንያት ስምክን ለማጥፋት ሚዲያ ላይ ወጣች እንበልና ሌሎቹስ የመጡት ሴቶች ግን አንድም ቪዲዮ የከፈተ ያው እኔም ሆነ ሳሪ አንድ ሰው ቪዲዮ ካላበራ ማስረጃ ብለን አንቀበለውም ፊቱን ካላየ ነው። ሌሎቹ አንድ ሁለት ሴቶች በቮይስ ብቻ ገብተው እሱ ጋር እሰራ ነበር፣ አዎ እሱ ጠንቋይ ቤት ይሄዳል፣ አዎ እንዲያደርገናል ሲሉ ነበረ። እና ስለዚህ አንድ ሰው ስትኖሪ እኮ ይኸውልሽ ወዳጅ አለሽ፣ ጠላት አለሽ። ገብቶሻል አይደል አባባሌ? ሰው ነሽ። የሁሉ አመት ስትኖሪ ወዳጅ ታፈሪያለሽ፣ ጠላት ታፈሪያለሽ። በብዙ አይነት ወይ ትጋጫለሽ ከሰው ጋር ተቀያይመሽ። ሳላውቅም የሆነ እያወቅኩ የሚያስቀየምኳቸው ሰዎች አሉ። እስቲ ይግቡና እንደዚህ ይበል፣ እስቲ ይግቡና እንደዚህ ይበል። እኔም ደግሞ እኔ ጋር መጥተው ሰርተው ዛሬ የፀጉር ቤት የሆኑ የራሳቸውን ካፌቴሪያ ያላቸውን ቤቱም ቅድም ስታወሩ ሰምቻለሁ። ደሞዝ ምናምን ልጆቼንም ይዤ መቅረብ እችላለሁ። ከዚህ አይደለም አሁን የሚሰሩትን ይቅርና አሁን ከኔ ቤት ወጥተው ሌላ ቦታ የሚሰሩትን ልጆች ይዤ መቅረብ እችላለሁ። አንድ አይደለም 6 5 ልጆች ይዤ መቅረብ እችላለሁ። ተረዳሽኝ አባባል? ልክ እንዲህ በጥሩነት እንደምታደርግ ደግሞ የተጣላሻቸው ወይ እኔ የማላውቃቸው የምትጣሉ ሰው ነሽ እኮ ስትኖሪ ብዙ ጠላት አለሽ። ብዙ ግን ምንድን ነው የሆነች ርዕስ ሲከፈት እጅ ይበዛብሻል። እኔ ሲጀመር ደም ይመራራል። ገባሽ አይደል? እኔ ምን ሲጀመር ጠንቋይ ለሰው ምናምን ከማድረግ ታዲያ ለራሴ አድርጌ አያልፍልኝም እንዴ? ይኸው የሚያውቁኝ እዚሁ ነው፣ እዚሁ ከቄሳክ ነው የሚያውቁት። ምን የተለየ ነገር ኖሮኝ ነው ይህን ያህል እንድትንቆላ ምናምን አልፌ ሰው ላይ ታዲያ የዚህ መብቱ ካለኝና የዚህ አቅሙ ካለኝ እኮ አድርጌ እኔ ሰው የደረሰበት እደርሳለሁ። ምን አይነት አማርኛ ነው? የዚህን ያህል ፓወር ኖሮኝ እሷን የማሳመም ያችን የመግደል ያችን ነፍስ የመንሳት አቅም ካለኝ ኧረ በእናታችሁ አንዳንዴ ፌር ሚዲያ ስላለ ዝም ብሎ አይደለም መለስ ነው። ለራሴ አሰርቼ የፈለኩበት አልደርስም እንዴ? ታዲያ አልፌ ተርፌ ለሰው ማሰራት የምችል ከሆነ ለራሴ እንደዚህ እየተቃጠልኩ እየኖርኩኝ ድልቅቅ ብዬ መኖር አልችልም እንዴ? ሰው እኮ ከራሱ ሲተርፍ ነው ለሰው የሚያደርገው። ሰው እኮ ከራሱ ለራሱን ለማሳለፍ ነው እኮ ባዕድ አምልኮ ምንም የሚጠብቀው። እኔ በክርስትና ያደገ ቤተሰብ ነው ያለኝ። እኔ በጨዋ ነው ያሳደገኝ። እኔ እንደዚህ አይነት ነገር ውስጥ አልገባም። አንዴ በቃ በሆነ ምክንያት ስምሽ አይነሳ ከተነሳ እስቲ ጂቢና እኔ በጣም እየታዘብኩ ነው። ጂቢና ያቸው አንድ ትክክለኛ ፕሮፋይል እንኳን ያለ የለም። ኮመንት እንኳን የሚሰጥ በቃ የእኛ ህዝብ እንደዚህ ነው። አንዴ ርሲም ጋር ይጠጠቀቻለች። ቢሆነስት ምንም አይነት መረጃ አይደለም ይዘን የተቀመጥነው እኛ እዚህ ጋር ቱ ቢሆነስት እውነቱን ለመናገር ምንም አይነት ማስረጃ የለንም። ጠንቋይ ቤት ስትሄድ የተቀረጸ ቪዲዮ የለንም። ማስደረግ ምንም አይነት ማስረጃ የለንም። ግን እያሉ እሷ ትናንትና ለምን መሰለች እንዲህ የምልሽ ጠንቋይ ቤት ቆይ አንዴ ልጨርስ።
ጠንቋይ ቤት ሲሄድ ጠንቋይ ቤት ሆኖ ያለ ቪዲዮ እጄ ላይ አለ ስትል ነበረ። እሱም ሪከርዱ አለ። እኔ አልሰማሁም። ኖ ሀቢባ ሪከርዱ አለ። እያንዳንዱ እኮ አንዴ በትልቁ ላርጋት ቪዲዮ ልታሳየን ነው። እሱ ጠንቋይ ቤት ውስጥ ሆኖ ቪዲዮ አለሽ ጠንቋዩን ሲያመልክ። ሰላም ሀቢባ ወይ አንድ ሴት ችግር ላይ ነች። የቀድሞ ሚስቱ የነበረችው ሰሊና ትባላለች። አስረዋታል። አሁን እያወራችኝ ነበረ ከደቂቃዎች በፊት ማለት ነው። አስፈራርቶ ይዛታል። እሷ ነች እንዳጋለጥ ፎቶውን የላከችው። የጠንቋዩን ቤት ሚስቱ የግል ሚስቱ ችግር ላይ ነች። ሰሊናን የምታውቁ ከችግር አውጧት። የት ነው ያለችው? እኮ ዱባይ ስላት አድራሻ ፍጡና ፖሊስ እንላክ። ፍሪጅ መራል ታግታ ነው። እነሱ ናቸው የያዟታ። ማስረጃ ይኸው ማስረጃ አለኝ። ጠፋች። ክፈች ያሳይን። ክፈችና ያሳይን። ፎቶ የላከችልኝ ይኸውልሽ፣ ፎቶ የላከችልኝ እንዳጋለጥ እሷ ነች። የእነሱን ፎቶ የላከችልኝ ማለት ነው። ደወለችኝ። ይኸው ይንገርሽ ታስራ ምናምን ያሳያል። እነሱ ላይ ይኸው ትምጣ ካልሆነ ይፍታልን። እሱ ጋር ወስደዋታል። የታለች? ማነው ስሟ? የታለች? ቻፒ የቀድሞ ባለቤትክ ስሟ ሰሊና የት ናት? ሰሊና አማን። የቀድሞ ባለቤትክ ሰሊና አማን የት ናት? አዎ የት ቆይ አንዴ ማሪ፣ ይችኛዋ ልጅ ማለት ነው። የቀድሞ ባለቤትክ ሰሊና አማን የት ነው? ኧረ ጠብም የለም። እኔ እቺ ልጅ ከየት እያመጣች እንደምታወራ አላውቅም እኮ። ጥራት ባለመኖሩን እዚህ ጋር ትግባና እናውራት። ይቹት እየላከች ነው ፍላወር። አንድ ሰው ይውረድላት። የጉዳዩ የማይመለከተው ሰው ወርዶላት ትግባ። ሰሊና አማን አቡ በነገራችን ላይ እኛም ጋር እየደወሉ እሱ በጣም እጁ ረዥም ነው ተጠንቀቁ ምናምን እያሉን ነው። ከይቅርታ ጋር ሰምተሻል። ኮንት ላይ ደግሞ ሲዋረፈዘናል አብዝዞናል። ሳራና አቡ ፈዘዋል እያሉ ነው። አቡ አሁን የላኩልሽን ቼክ አድርግ። እሺ እጁናት እኮ ሰሊና አማን እኮ ፍላወር የላከች ነው። ይቫይታል አማን ሳቢያት አማን አቡ ስጥያት አለው ገብታለች። እሺ ሰሊና ቆይ አንዴ ወይ ሳሪዬ እንዴት ናችሁ? እንዴት ነሽ? አንድ ጊዜ በቪዲዮ ውጭና አንቺም ያው ያለውን ነገር ለማጥራት ስለምንፈልግ ነው። ሁላችንም በቪዲዮ ነን ያለነው ባይዘው። እሺ እና አቡ የምጠይቅሽ ጥያቄ ትመጪ። እኔ ሚዩት አድርጌ ጋይስ፣ ወደ እኔ እየደወላችሁ ሌላ ነገር አትበሉ። እኔም እንትን አትበሉ። እኔ አልፋል። አሁን ኪያ ያወራል። ሰሊና ቀጥሎ ኪያ ያወራል። እሺ ግን እሷ እሺ አቡ ሚዩት አድርጌ ያለው። እሺ አንዴ ፎቶ አንዴ እሷ ናት አይደለችም? አንዴ እዚህ ጋር የተላከ እኔ ራሴ ነኝ። አንቺ ነሽ ሰሊና አማን? እሺ ውዴ፣ የደረሰብሽን ነገር አስረጅን ፕሊስ። ኖ አሁን እሷ ፈርታ ነው ያልገባችሁ ስላለች ነው የገባውልሽ። እኔ ትናንት ስም ስጠራ በዲና በሲ ነው የሚጀምሩት ስትል እንዴ ይሄ ልጅ ነው ብዬ ነው ላኩላት። ስክሪንሻት አንስቼ ልክልሻለሁ። ይሄ ልጅ ነው ብዬ ላኩላት። ሌላ ነገር የለውም። ከዛ ምን አለችኝ? እናንተ ገብታችሁ ግቢ ፈሪ ምናምን ትለኛለች ማለት ምን ገብቼ ምንድን ነው የምናገረው? ኦፍኮርስ የልጅ አባት ነው። እኔ ሳውቀው በፊት ምንም አይነት አላውቅም። አሁን ላይ የተፈጠረ ነገር ካለ አላውቅም። እኔ ኦልሞስት ከ6 ዓመት በፊት ነው ይሄንን የምናግርሽ። አብረው ነው የሚሰሩት ማለት ነው። አትፍሪ። አሁንም ፍትህ አለ። ይኸው የላክሽው ማስረጃ አለ። ማስረጃ ይሄ ነው ወይ ብላ ነው የጠየቀችው። የምታወሪው ስለዚህ ሰው ነው ወይ ስሙ በሲ ነው የሚጀምረው ስላለች ድምፅ አለ። ሀቢባ ቤት ግቢ ድምፁን አሁን አስረዋት ነው ተብትበውኝ ማለት ነው። እምነት በፈጣሪ ስለሌለ ነይ ዋትሳፕ ግቢ ሀቡ ቶሎ በይ ላኪልኝ። ዋትሳፕ እጅ ላይ ነው ላኪልኝ። አስረውኝ ነው ያለችበትን ላኪልኝ። ሚዩት አድርጊያትና ላናውራና አንድ በአንድ እናውራ። ስማቸው በዲ በሲ ስትል ወንድማማቾች ስትል ኦፍኮርስ የሆነ ነገር ፊል ታደርጊያለሽ። ማን ነው ብለሽ ስክሪንሻት አነሳውና ይሄ ልጅ ነው ብዬ ነው የላኩላት። አዎ የወንድሙንም ላኪልኝ ስትለኝ እሺ አልኳትና ዝም አልኳት። እና ስም ስጠራ በፎቶ አንዳንዴ ቢለያይ ሰው ይኖራል፣ በስም መሳሰል አንዳንዴ። ለዛ ብዬ ነው ፎቶ ነው የላኩላት። ጃፒ ስትል ይሄ ቻፒ ነው ስላት አዎ የዳኒ ወንድም ምናምን አለች። ከዛ ግቢ ፈርተሽ ነው ፈሪ
ምናምን ትለኛለች ማለት ነው። እኔ የማውቀው ታሪክ የለም። ይሄ እኔ እና እሱ ኦልሞስት 6 ዓመት ኦልሞስት ልጅ አሁን ላይ 7 ዓመቱ ነው። እኔ የማውቀው ታሪክ የለም። ከእሱ ጋር በልጃችን ጉዳይ እንነጋገራለን። አዎ እሺ። አንዴ ታሪክ የሚያገናኝ ዙር አድርገሽ ካሜራውን ልታሳይኝ ትችላለሽ? ዊ ዋንት ቱ ሜክ ሹር ዩ አር ሴፍ። ቤት ነኝ። እሺ ሰሊና፣ ማስረጃሽን እየጠበቅን ነው። እንድትታግታለች ታስራለች ያልሽው ማስረጃ አቅርቢልን ፕሊዝ። እኔ ሰላምም አብረው ነው የሚሰሩት። ዋታል ሲሉ አውቄ እንድትገባ እንድትመጣ ፈልጌ ነው። ሲስተም ነው እንትና ይናገር፣ ኪያ ይናገር። ሲስተም ኦ ማይ ጋድ ምንድን ያለችው? አንድ ላይ እንደሆናችሁ ሲስተም ነው ይሄ። ተያዝሽ ማለት ነው፣ ተያዝሽ ማለት ነው። ያላ ጎ ኪዩ ቀጥል። ከየት ነው አንድ ላይ ሆን ነው? ኖ ኖ ኖ ማስረጃ አለኝ ብለሻል። ማስረጃውን ላኪልኝ። ማስረጃውን እዚህ ጋር ላሳይ። ሰሊና ሀቡ ቤት ግቢ ስትልሽ የነበረውን ቮይስ ላኪ። ሰሊና ሀቡ ቤት ግቢ፣ ሀቡ ቤት ግቢ፣ ሀቡ ቤት እንፈልጋለን። ቆይ ኦፍኮርስ ቪዲዮ አለኝ ስትል ቪዲዮ እውነት ካለሽ ሀቡ ቤት ግቢ እና ሁሉም ሰው ፍትህ ያገኛል ብያለሁ። አሏሽን ይቅርታ አድርጉልኝና እቺ ልጅ አብራው ብትሰራ የልጇ አባት ሚዲያ ላይ እንዲዋረድ ሀቡ ቤት ግቢ ትላታለች። አብራው ብትሰራ ትላታለች። አይ ዶንት ቲንክ ሶ። ሲጀመር እኔ ነኝ ያልኳት ቪዲዮ እውነት ካለሽ ቪዲዮ አለ ምናምን ካለሽ ለሀቡ ላኪና ግቢ። አንቺ በፈለግሽኝ ሰዓት እኮ አይደለም የምመጣው። ላውራ አንዴ እውነቱን ሳላቅ አልመጣም አልኩሽ። አሁን ፈርታ ነው ስላልሽ ነው። እሱንም አልፈራም ማንንም አልፈራም። ላከችልኝ ሰላም ሊከፍተው ነው ቮይሱን ማስረጃ ብለሽ የላክሽልኝም ቮይስ ፎቶ የላከችውም እራሷ ነች። ኦፍኮርስ ልኬልሻለሁ። እሱ ነው ወይ ብዬሻለሁ፣ ጠይቄሻለሁ። አሏሸው ወይ አንዳንዴ ታውሩ ከሆነ እኮ መደማመጥ አንችልም። አንዴ ሰሊና ሚዩት አድርጊ። ሰላም ስሚኝማ፣ ሰሊና ሁላችሁም ስሙኝ። እሷ እያለች ያለችው አማርኛው ካልገባችሁ ባጭሩ ስለ በስም ዲና ሲ የሚጀምሩ ወንድማማቾች ስትል የልጇ አባት ስለሆነ ስለ እሱ ነው እንዲህ የምታወሪው? ስሙ በሲ ስለሚጀምር ስለዚህ ሰውዬ ነው ወይ ብላ ፎቶ ስልክና አዎ አለችኝ። አዎ የወንድሙንም ላክልኝ አለችኝ። ከዛ ውጭ አላወራንም አለች። ሰሊና ደግሞ አስራዋታል፣ አግተዋታል፣ አድኗት አለች። ስለዚህ መታገቷን ድረሱልኝ ያለችበትን ቮይስ ወይም ቪዲዮ ወይም ቴክስት ላኪልኝ አለ። እኔ ድረሱ ያልኩት እንድትመጣ ነው፣ እንድትገባ በቪዲዮ ፈልጌ ነው እንጂ አልታገተችም። አውቀሽ ነው? አዎ አልታገተችም። ልታወጣ አልመጣም ስላለችኝ ነው። አልመጣም ስላለች አልመጣም ያለችበትን ቴክስት ወይም ቮይስ ልታሳይኝ ትችያለሽ? አሳይሻለሁ። እየላኩልሽ ቆይ ልካልኛለች። አንዴ ልክፈተው። ይሄ ድምፅ ያንቺ ነው። ሚዩት አድርጉ ሌሎቻችሁ ፕሊስ፣ መደማመጥ እንድንችል። ያለውን ምንድን ነው ሰሊና የማን ድምፅ ነው ይሄ? እሷ ድምፅ አይደለም። እንደሱ ብላኛለች። ምንድነው አላመጣልኝም። ሰፋሪ ስለ ልብስ ስለሚሸጥ ልብስ ምናምን ነው ወይስ ሲስተም ሲጠቀሙብኝ በጓደኛዋ ነው። የራሷን እያወጣሁልሽ ነው፣ እየላኩልሽ ነው። አዎ የወንድሙን ላኪልኝ። ይሄ ነው ቻምፒ። እሺ የወንድሙን ላኪልኝ ቶሎ። ዋትሳፕ ልክልሽና ቁጥር ላይ ፕሮፋይል አለው። ቁጥሩንም የላከችልኝ እሷ ነች፣ የወንድሙን ቁጥር። አዎ እኮ ይኸውልሽ ፎቶ ልካለሽ። ይሄ ነው ወይ ስትልሽ፣ አዎ የወንድሙን ላኪልኝ አልሻት። ምን አስፈራሽ? ቻምፒ ማለት አለችሽ። እሺ አልሽ። ከዛ የወንድሙን ላኪልኝ። እሷ እንዳለችው ቅድም ያለችው እውነት ነው ማለት ነው። ሌላ ተጨማሪ መረጃ እንፈልጋለን ከዚህ ቀጥሎ። እሺ ሀቡዬ ድምጿን እየላኩልሽ ነው። እሺ ጠብቂ 2 ደቂቃ። ብዙ ነው ዋትሳፑ። እሺ እችት ሰሊና ራሷ መጣች። እሷ ምንም የመለሰችው የለም። እዚህ ጋር አንቺ ነሽ ፈሪ ጠንቋይ ራስሽ ነሽ ተናገሪ እና ምናምን እያልሽ ቴክስት
ያደረግሽላት እንጂ እሷ ምንም አይነት ምላሽ አልሰጠችም። እዚህ ላይ ሚዩት ነሽ እኮ ሰሊና ሚዩት ነሽ። ማይክሽን አብሪው እማ ዋትሳፕ በጣም በዝቶ ነው እየላኩልሽ ነው። ኪያን ጠይቅ ያለው አቲ ዝም በይ አጋፋሪ ዝም በይ ራስሽ ማውራት ትችያለሽ። ራስሽ ማውራት ትችያለሽ። ሰሊና አንቺ ግን እንዳታነሺ። ኦ ማይ ጋድ ቆይ አንዴ ሰሊና አንቺ መረጃ በለሽ ላኪ። ቆይ አንቺ መረጃ በሉ መልካም ጊዜ ይሆንላችሁ። በጣም እናመሰግናለን ለነበረው። እንግዲህ ሰላም ሁኑ። ቴንኪው። ታስሽ ቆይ ምንም አይነት ማስረጃ ተጨባጭ ምን ይመለከተኛል ነው ሀቡ ንገሪስ። እኔ ምን ይመለከተኛል? አይመለከትሽም። መሄድ ትችያለሽ። በቃ አልታገድሽም አይደል? አለመታገድሽን ኪችን ውስጥ ለምን ተቀመጥሽ? ቤት ሳሎን ምናምን ልታሳይኝ ትችያለሽ። እኔ ችግር የለብኝም እሄዳለሁ። ለምን ደወልሽልኝ? እሺ ለምን ሀቄን አውጫልሽ? ወይ ኧረ ይቺ ባለሽ ሀቄን አውጪ ያለችበትን አሳይን ሰሊናዬ። ኧረ ይኸው ያውቃሉ። ኤደን ተናገሪ። ይኸውልሽ ቤት ልሂድ ያልኳት እነ ኤደን እንትያቸው ለአንቺ ነው ያለችሽ አይደል? ሀቄን አውጪልኝ ያለችበትን አብረው ከሆኑ የባል እንዴት ትልካለች? እንዴት ለሱ ጥሩ ካሰበች እልክልሻለሁ አልኩሽ እኮ። እውነት ከሆነ ራሴ ረቀዋለሁ። ተበተቧት። ልንገርሽ ወይኔ ሰሊና ጸበል፣ ኧረ ወደ ጸበል ሂዱ። ወይኔ ልንገርሽ አቡ ሚውት አድርገታ እንዴ አግተሻል። አላመንም። አለመታገድሽን በር ከፍተሽ ውጭ ተሳሳይ ማሉ ይኸውልሽ እንዴ ምን ሆነሽ ነው? አትደበቁ በይ። ህብር ነው ሁሉም ይታዩ። ማን ተደበቀ? ይሄው ኧረ አንቺ በእናትሽ ፈጣሪሽን ፈጣሪ አለመታገድሽን አይተናል። ምናምን አለ። ሰላም ናችሁ? በቃ ሂጂ። ባቡ ልንገርሽ ቪዲዮውን አስጠፊያት። እናቴ ደውላ ምን ሆነሽ ነው ሞተሽ ነው ወያል ቪዲዮውን አስጠፋ። እኔ አይመለከተኝም። ተሳሽኝ ማሬ ኢማራት እስከሆንሽ ድረስ አንድ ያለውልሽ ከኢማራት ውጭ ነው እንጂ በዚህ በተሰማችሁ አዳምጪኝ። ሰሊና ልንገርሽ አይመለከተኝም። ምን ሳላት አስወጣለሁ ትናንት ያልሽኝን። እሺ አሁን እኮ አስፈራርተዋል። አስወጪ ምንም ያልኩሽ ነገር የለም። እኔ ልንገርሽ እንዴት ትልክልኛለሽ? ማንም ያገኛል። ልንገርሽ ማንም ያደርስ ማንም ያገኛል። አንዴ ልንገራችሁ በፈጣሪ ስም አንዴ አንቺም ሁለታችሁም አዳምጡኝ። ልንገርሽ ሰሊና አሜን እየሰማሽኝ ነው ማሬ? አንቺ ፎቶሽን ያለ አግባብ ከለጠፈችብሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፋይል መክፈት ትችላለሽ። አለቀ በቃ ጨርሰናል። እሺ ኢማራት የማንንም ፎቶ ያለ አግባብ መለጠፍ አይችልም። እኔ እንደፈለኩ መለጠፈው ከኢማራት ውጭ ስለሆንኩ ነው። እሺ እኔ ሲጀመር ተበደልኩ አላልኳት። ሲጀመር እኔ እና እሱ የተለያየ ነው። እራሴ ነኝ ብትጠይቂውም እኔ ነኝ እንጂ የበደልኩት እሱ አልበደለኝም። ሰው የሚያወራው ሌላ ነው። አይመለከተኝም። በእኔና በሱ ስላለፈው ህይወቱ አይመለከተኝም። ኦልሞስት ይሄ 6 ዓመት ነው የምልሽ። ከ6 ዓመት በኋላ እሷ የእንትና ሚስት ናት። እሷን በድሏታል። እኔ አይመለከተኝም። ቢበድለኝ እሱን ነው መጠየቅ የምችለው አይደለ እንጂ እሷ ጋር ሂጅ በድሎኛል እኔንም ማለት የለብኝም። አንቺም አለሽ ስትለኝ ቪዲዮ ካለሽ እኔም አብሬሽ ነኝ ነው ያልኳት። ቪዲዮ ካለሽ እኔም አብሬሽ ነኝ። ቪዲዮ ካለሽ ደግሞ ጠንቋይ ቤት ሲሄድ አይቻለሁ ስላለች ቪዲዮ ካለሽ ፖስት አድርጊ፣ እኔም አብሬው የልጁ እናትን በሆን እኔም አብሬሽ እቆማለሁ ነው ያልኳት። ስሙን ደግሞ ስለተሳሳተች ነው ፎቶዋን የላኩት እንጂ ሌላ ነገር አይደለም። ስልኩን ላከችልኝ። ስልኩ አለኝ አላልሽም እንዴ? ኧረ በእናትሽ እቺ ባለጌ ነሽ በጣም እንዴ! ኖ የሌለ ከአንቺ ጋር ጨርሰናል። ሞረድ ይችላል። አንዴ ይሄ ድምጽ ያንቺ ነው። ቆይ አንዴ ድምጽሽን እስኪ ባለው በጓደኞቼ ይሄ ድምጽ ያንቺ ነው። ውስጥ ምናምን ማረገው የሌለ ልኬቻለሁ። ስልኬ ባጋጣሚ ሆኖ ዛሬ ተበላሽ ጤናትና ኧረ እኔ አይደለም ምንም አይነት ያንቺ ምንም አይነት ድምፅ አልተገኘም። እኔ ግን አለቅሽም። እናቴን ነው እዚህ ጋር መዛዛት አይቻልም። ፕሊዝ ተከባብረን ነው የምንነጋገረው። ማንም በህግ ማድረግ ትችላላችሁ የምታደርጉትን። አለቀ። እዚህ ጋር መዛዛት አይቻልም። እሺ አሁን ኪያ ያውራ።
ሀቡ ማለት አሁን በነገሮች ትንሽ እንትን ነገር ሌሎቻችሁ ሚዩት አድርጉለት። ኪያ እያወራ ነው። ትንሽ ድምፁን አስተካክለው። ኪያ ታፍኗል። አሁን ሄደን እንትን በይው ሚዩት አድርጊ። አሁን ይሰማል አቡ? አዎ አሁን ጥርት ብሏል። እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው፣ ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር ግን እኔ አንድ ነገር የምናገረው ነገር አለ ስለ ሰሊና ምክንያቱም ትላንትና ቪዲዮ ስፒከርን አስተካክለው አይሰማም፣ እየተነፋነፈ ነው ድምፅክ። አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች፣ እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን እኔ በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከእኔ ከወንዱ ከ1 2 እና 3 ሰው ከማስተዳደር አንድ እህት 8 9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችንን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ። በስነ ስርዓት ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቅኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። ዋይ ጠንቋይ ቤት በምኬድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ አቡ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የማይል የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የጸጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ። ከሩቅ እንዴት አምጥተው ይኸውልሽ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ ስለ አንቺ ስም ስለ አንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በጸጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩን ይሆናል እና እነዛ መስተፋቅር ላይ እዛ ብቻ መሰለኝ የሆነ ነገር ከን ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረስልኝ ብለው የተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹ አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለች። ፕራይቬት ነው እደውልልሃለሁ ነው ያለችኝ። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም
ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚህ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ በቃ እንደዚህ አይነት ድርጊቶች ምናልባትም እኔ